እዚህ ሪፖርት ጽኖ ወራፍት የምታደርገው ወይስ? እሺ አዲስ እሺ ነገር ዞር እስኪልልህ ፈልገህ ከሆነ ችግር የለውም። ግን ብቻ አንተ ተናው አንዴ ምንም ነው አውቃለሁ። እንዴ ለምንድን ነው እንዳጉል አቃሪ እንዳጉል እንትን የሚያረጋችሁ? አብራም ስታወራ ነገሮችን ጥቅልል አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። ከመታካትታትን ከፈለክ እሷን አካተው ታይል ይገኛል። አፍቃሪ ሮሚዮ ይኸውላችሁ ማንንም ማካተት ምናምን ሳይሆን ማለት ነው። መረጋጋት ከፈለክና ብቻ መሆን ከፈለክ እንሂድ። እዚህ ኦልሬዲ ፓስፖርቱን ይዛችኋል እናንተም። ህዝቡ አለ ወዴት ሊሄድ አይችልም። ሰው ሀገር ውስጥ ነው ሊሆን ይችላል። ስለዚህ እናንተም ሂዱ እኛም እንሂድ አይሻል? አትሄዱ አይሻል? የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ ልታስቀሩት ትችላላችሁ፣ ግን ከፍላጎቱ ማንንም ልታስቀሯቸው የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ ፍላጎቴን ነገርኳችሁ አይደለ? ፈለገ አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። ገባህ? አንዳንዴ ፍላጎትህን ለሰው ብለህ ትሰዋለህ። አንተ ደግሞ እዚህ ጋር ብዙ ሰው አለ አጠገብህ ላይ። ስለዚህ አሁን የምትሄድበት ጉዳይ ምንም ኖርማል ነገር ነው። እዚህ ያለው ሰው ይበልጣል። ስለዚህ ብቻውን መሆን ከፈለገ ኤፍሬም እና ሩት ሂዱ። ዳኒ ብቻውን መሆን ይፈልጋል አይደል? እናንተም ሂዱ አለም ነው። እኛ እንሄዳለን፣ ግን እሷ ትቆያለች። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው። እዚህ ጋር ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደል? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ የሚሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች፣ በጣም ነው የምታስፈልገው። አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺም እንኳን እንደባት ታስፈልጊው ባጭ ዳኒ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኛ እውነቱን እኮ ነው ይላል። እሱ የሚፈልገው ሰማኝ አብርሃም ይኸውልህ፣ ቆይ አንዴ አዳምጠኝ። ሰው እንዳይከተል ሰማኝ አብርሃም፣ ቆይ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት ነው የገባችሁ አይደል? እኮ ሁለታችሁ በምታደርጉት ነተረክ ነው ልጁ ሰላም ያጣው። ሩታ ገባሽ አይደል? ማን እንደሚያስፈልገው ራሱ ይወስን። በቃ ለራሱ አንተውለትም። ሲጀመር ማን እንደሚያስፈልገው ግልጽ እኮ ኤፍሬም ታውቃለህ አይደል? እንደዚህ ጋውን እሷ ትቀመጥ ምናምን ብለህ ለማለት ኤፍሬም አንተ እኮ ነፃውን ያስነሳው ወዳችሁ እንደሆነ በደንብ አድርገህ ታውቃለህ እኮ። ማን ታስነሳኝ ነው አንቺ ለሱ በጣም ብዙ መስዋዕት እየከፈልሽ ገባሻ? ለፍቅር እየሰጣሽው ካንቺ ጋር ሲሆን ደስታ እንጂ አንድ ቀንም ሰላሙን አጥቶ አያውቅም። ብዙ ነገር ለሱ መስዋዕት እየከፈልሽ እንኳን እሱ አይደለም እስከ ቤተሰቦቹ እስከ የበፊት ሚስቱ ወንድሙ ምኑ አንቺን እንደዚህ ወዲ ሲያረጉሽ በቃ ለሱ መዳን ለሱ እየጣርሽ የነበርሽው ልጅ በዚህ ልክ እንደው ላንቺ እኮ ማለት አላመሰገነሽም እኮ ጭራሽ። የሰው ልጅ እኮ ያመሰግናል። ካመሰገነ በኋላ እንኳን ሌላ ነገር ቢቀጥል እሺ ገባችኋ እንዴ? በህይወት እኔን ለማዳን ስለሞከርሽም እንደዛ ስለሆንሽም በጣም አመሰግናለሁ። ወንድሜም ማንም ሰው ክፉ ቃል ሲያወራ አንቺ ለኔ ብለሽ ቆመሽ ለኔ ብለሽ እንደዛ ሆነሽ ከኔ ጋር ስለቆምሽ